ሰላም ጤና ይስጥልኝ። እንደምውላችሁ አደራችሁ፣ እንደምሰነበታችሁ ክቡራትና ክቡራን የኦሪት ክፍል ተከታታዮች በያላችሁበት ሰላማችሁ ይብዛ። ዕለቱ ዕለተ ዓርብ ሲሆን እንደ ዕብራውያን ዘመን አቆጣጠር ትሽሬ በሚባለው ወር 25 ቀን 5786 ዓመት ዓለም ላይ እንገኛለን። ዛሬ ደግሞ የአምላክ ፍቃድ ቢሆን በረሺት የሚለውን የኦሪት ክፍል ነው ምንማረው ሀ ብለን ማለት ነው። እንግዲህ እንደምናስታውሰው ባለፈው ሳምንት ዞታ ብርሃ ስንማር የመጨረሻይቱ ፊደል ላሜድ ነበረች። ኢስራኤል የሚለው ላሜድ የሚለው ፊደል ነበር። ዛሬ ደግሞ ቤት በሚለው ፊደል እንጀምራለን ማለት ነው። ይህ ማለት ምንም እንኳን አንድ ሊቅ ሲያስተምረን ምንም እንኳን ባለፈው ሳምንት ኦሪትን አጠናቀቅነን ጨረስነን ብንልም እኛ የእስራኤል ልጆች ልብ ማለት ላሜድ የምትለው ፊደልና ቤት የምትለው ፊደል ሲገናኙ ልብ ማለት ነው። ልብ በሉ። ባለፈው ሳምንት ምን እንኳን ብጨርሱ ፈጣሪ ለማገልገል መጨረሻ የለውም። አለፈው ጨረስነን፣ ዛሬ ደግሞ ሀ ብለን እንጀምራለን ወይም ደግሞ ሀ ብለን እንጀምራለን የመጀመሪያውን ክፍል ማለት ነው። እና ስለዚህ ባለፈው ዘዳግምን አጠናቀቅነን ላሜድ በሚለው ፊደል፣ ዛሬ ደግሞ ቤት በሚለው ፊደል በረሺት ሀ ብለን እንደገና እንደ አዲስ እንማራለን ማለት ነው። እንግዲህ ወገኖቼ እንደምታውቁት ሌላ መጽሐፍቶቹ ለምሳሌ ልጅ በነበሩበት ጊዜ እንደ ፍቅር እስከ መቃብርና እንደ ሰመመን የመሳሰሉ መጽሐፎች አሉ። እስከምናነባቸው አንበን እስከምንጨርሳቸው እንቸኩላለን። አንበን ካበቃን በኋላ ዞረን አናያቸውም። ኦሪታችን ግን እንደዛ አይደለም። እስከ ዕለተ ሞታችን ድረስ ልክ እንደ አዲስ ዛሬ ላይ እንደምናየው መጽሐፍት አድርገን እንደ አዲስ ነው የምንጀምረው ማለት ነው። እና እንግዲህ እየገባችሁ ለምታነቡ ወገኖች፣ ወንድሞች ዘፍጥረት 1 ምዕራፍ 1 ቁጥር 1 ጀምረን እስከ ምዕራፍ 6 ቁጥር 8 ተነቦ ይጨርሳል። አፍታራ እያልን አጣቃሽ የምናነባቸው ነቢዩ ኢሳያስ ትናንት የተማርነው ምዕራፍ 42 ከቁጥር 5 እስከ ቁጥር 21 ድረስ ነው የሚነበበው። እና ወገኖች አንዳንድ ጥያቄዎች ወይም አንዳንድ አስተያየቶች ይመጣሉ። ከብዙሃን የሚጠየቁ ጥያቄዎች ናቸው። ለምን ነው ምስል ለምንድን ነው የምታደርግ? ምስል በእስራኤል ልጆች ክልክል ነው የሚሉ አሉ። ምስል ማለት እንግዲህ ድሙት ይባላል። በብርቱ አባባል ድሙት የአንድን ሰው ማንነት ነው። ለምሳሌ ራምባም ምስል አለው። ራምባም ከዛሬ 900 ዓመት በፊት ነበረ። ፎቶግራፍ የሚባል ነገር የለውም እና ምስል የሚባልም የለውም። ይሁን እንጂ ራምባም ማን ነው የሚለውን ስናይ ከመጽሐፍቶቹ ድሙት ወይም ደግሞ ምስሉ ተቀምጧል። ይህ ማለት ራምባምን ባዕድ አምልኮት አደረግነው ወይም ደግሞ ነቢዩ ኢሳያስን ድሙት ወይም የነቢዩ ኢሳያስን ድሙት ባዕድ አምልኮት አደረግነው ማለት አይደለም። እንግዲህ ለምሳሌ አሁን ፕርኪያቦት የሚባል መጽሐፍ አለ። አሁን እንደምታዩት ከዚህ ፊት ለፊታችሁ ማለት ነው። አሁን ፕርኪያቦት እንደምታዩት ብዙ ምስሎች ወይም ብዙ ድሙቶች አሉበት ማለት ነው። ይሄ ብቻ አይደለም። ለምሳሌ አሁን የነገስታቶች እንዲሁም የተለያዩ የሊቆች ለምሳሌ አሁን አግሪፓስ የተባለው የመጨረሻው ንጉስ አለ። አሁን ይሄ አሁን ከዚህ ላይ ተጽፏል። ይሄ ምስል የሚያሳየው ለምንድን ነው? ማን ነው? የአንድ ሰው ድሙት ማን ነው? መጽሐፉ አንበን ከቃላቱ በተጨማሪ ያንን ድሙት ወይም ደግሞ ምስል ምን ይሰጠናል? አሁን አግሪፓስ ከዛሬ 2000 ዓመት በፊት ነው የነበረ። የሚያውቀው ሰው የለም። ምስሉ ግን ከዚህ ፕርኪያቦት ላይ ተጽፏል። ስለዚህ ምስል ሳይሆን የተከለከልነው ለምሳሌ የጸሎት ቤቶች ጸሎት በምናደርስበት ጊዜ ከፊት ለፊታችን መጽሔቶች አሉ። አሁን ለምሳሌ የሰንበት ፓራሻ ተሸዋ የምናነባቸው አሎን የሚባሉ ወይም መጽሔቶች አሉ። እነዛ የራባኖች ምስል አለ ወይም ፎቶግራፍ ማለት ነው። ያንን ጸሎት በምናደርስበት ጊዜ ከፊት ለፊታችን እንዳይኖር የባዕድ አምልኮት እንዳይመስል ለማለት ነው እንጂ ጠቅሎ ምስል የለም ወይም ምስል ክልክል ነው በእስራኤል ማለት አይደለም። ይህንን እንግዲህ የሚያሳየን ምንድን ነው? በተለይ በኢትዮጵያ ምድር በነበርንበት ጊዜ የባዕድ አምልኮት አምላኪ ጎረቤቶቻችን አሉ እና እንግዲህ እያንዳንዱን ምስል ይሄ ገብርኤል ነው፣ ይሄ ሚካኤል ነው፣ ይሄ መድኃኔዓለም ነው እያሉ በምስል ይሰግዱ ነበር እና የዛ አለርጂክ እንደው ሁሉም ምስል በቃ የባዕድ አምልኮት መስሎ የተታየን እንጂ ምስል ጠቅሎ ክልክል ነው ማለት አይደለም። አንስገድለት፣ በጸሎቶች ቤቶች አንስገድለት፣ ይሄ ነው ብለን ምስሉን ለምስል አንስገድ፣ ይሄ ነው ፈጣሪ አምላክ ብለን ለምስል አትስገዱ ተባለ እንጂ ምስልማ እኮ በየቤታችንም ሞልቷል። እና ስለዚህ ምስል ጨርሶ ክልክል ነው ማለት እንዳልሆነ ከዚህ ላይ ለማስገንዘብ ነው። እና ደግሞ እንግዲህ የቱላ በብርቱ አባባል ትሙና ይኻድ ሸባ ኤሌፍ ሚሊም 1000 ቃላት ከምናገረው
አንዲት ፎቶግራፍ የዛን 1000 ቃላት እንትን ትላለች እና ምስል ክልክል ነው ማለት ሳይሆን ለምስል አንስገድ። ምስል ፈጣሪ አምላክን በምስል ይህ ነው ብለን በምስል አንመስለው እንጂ በየቤታችን እኔንም አሁን እኮ ብዙዎቻችሁ በተለይ ባህር ማዶ ያላችሁ እኮ በምስል እንጂ በአካል የምታውቁኝ ጥቂቶች ናችሁ። እና ስለዚህ ምስል ጠቅሎ ክልክል ነው አታደርግ ማለቱ ምናልባት እንዳልኳችሁ ያደግንበት ሀገር ኤለርጂክ አስይዞናል ማለት ነው ለምስሎች። እና ይህን ይመስላል። ወደ ሳምንቱ የወርቅ ክፍል ስንገባ እንዲህ ሲል ይቀጥላል። መጀመሪያ ላይ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ። ምድርም ባዶ ነበረች፣ አንዳችም አልነበረባትም። ጨለማም በጥልቁ ላይ ነበር፣ የእግዚአብሔርም መንፈስ በውሃ ላይ ሰፎ ነበር። እግዚአብሔርም ብርሃን ይሁን አለ፣ ብርሃንም ሆነ። እግዚአብሔርም ብርሃኑ መልካም እንደሆነ አየ። እግዚአብሔርም ብርሃንንና ጨለማን ለየ። እግዚአብሔርም ብርሃኑን ቀን ብሎ ጠራው፣ ጨለማውንም ሌሊት አለው። ማታም ሆነ ጠዋትም ሆነ አንድ ቀን ሲል ይጀምራል። ማታም ሆነ ጠዋትም ሆነ እንግዲህ እኛ የእስራኤል ልጆች አሁን ዛሬ ሰንበትን እንቀበላት ምሽት ላይ ነው። ከምሽት እስከ ምሽት ነው እንግዲህ አንድ ቀን የሚቆጠረው። በሌሎች ሀገር ደግሞ ጠዋት ላይ ጀምረው እስከ ማታ ነው እንግዲህ አንድ ቀን የሚቆጠረው። በእኛ ደግሞ እንደዛ አይደለም። ምክንያቱም ፈጣሪ አምላክ ዓለምን ሲፈጥር ማታም ሆነ ጠዋትም ሆነ አንድ ቀን ሲል ያሳየናል። ወደ መጨረሻው ስንሄድ ምዕራፍ ቁጥር 31 ምዕራፍ 1 ቁጥር 31 ላይ እግዚአብሔርም ያደረገውን ሁሉ አየ፣ እነሆም እጅግ መልካም ነበረ። ማታም ሆነ ጠዋትም ሆነ ስድስተኛ ቀን ካለ በኋላ ወደ ምዕራፍ 2 ቁጥር 1 ጀምሮ እንዲህ ሲል ያሳየናል ማለት ነው። ሰማይና ምድር ሰራዊታቸውም ሁሉ ተፈጸሙ። እግዚአብሔርም የሰራውን ሥራ በሰባተኛው ቀን ፈጸመ። በሰባተኛውም ቀን ከሰራው ሥራ ሁሉ አረፈ። እግዚአብሔርም ሰባተኛውን ቀን ባረከው ቀደሰውም ይላል። እግዚአብሔርም ሊያደርገው ከፈጠረው ሥራ ሁሉ በእርሱ አርፏልና። እግዚአብሔር አምላክ ሰማይና ምድርን ባደረገ አምላክ ሰማይና ምድር ቀን በተፈጠረ ጊዜ የሰማይና የምድር ልደት ይህ ነው ሲል ያሳየናል ማለት ነው። እና እንግዲህ ይህን ካልን ፈጣሪ አምላክ በዚህ መልኩ እንደፈጠረ ዓለምን ያሳየናል ማለት ነው። እኔ ዛሬ ሁለት ነገሮች ትንሽ ከእናንተ ጋር ልል የፈለኩት አለ። ትንታኔ እንደምታውቁት ባለፉት ዓመት እስከነ ፓርሻኒም ወይም ደግሞ ፕሩሹን ጨምረን እስከነ ተንታኞች ተምረነዋል። ዘንድሮ ትንሽ አንዲት ነገር ወደ ምዕራፍ 2 ቁጥር 26 ላይ ትንሽ ትንታኔ እስከነ ትንታኔው እንማር። እንግዲህ ፈጣሪ አምላክ ዓለምን ሲፈጥር እንደምታዩት በኦሜር ኤሎኪም ማለት ነው። በአስራ ማማሮት ኒብራውላም በ10 አባባሎች ብቻ ነው እንግዲህ ዓለም የተፈጠረው። እንደ ሰው ልጆች መዶሻ ይዞ እየቀጠቀጠ አይደለም፣ በአባባል ብቻ ነው ማለት ነው። እና እንግዲህ በ10 አባባሎች ብቻ ይህን ዓለም ከፈጠረ በኋላ ኤሎኪም በሚለው ኃይል ማለት ነው። ኤሎኪም ማለት ባልኮሆት ሁላም ወይም ደግሞ የኃያሎች ሁሉ ኃያል ማለት ነው። እንግዲህ ኃያል ማለት የሰው ልጆች ኃያል አሉ፣ እንዲሁም መላእክታን ኃያል አሉ። ፈጣሪ አምላክን የኃያሎቹ ሁሉ ኃያል ማለት ነው ኤሎኪም ማለት። ይሁን እንጂ ይላሉ ይህ ዓለም በዲን ወይም ደግሞ በፍርድ እንደማይቆም ስላወቀ ጊዜ ኤሎኪም ማለት ፍርድ ማለት ነው። ስለዚህ ይህች ዓለም በፍርድ እንደማትቆም ባየ ጊዜ ፈጣሪ አምላክ ፍርድ የሚለውን አሸም የሚል ጨመረበት። ትናንትና እንደተማር ነው። እንዴት ነው የሚለው? ወደ ምዕራፍ 2 ቁጥር 26 እንዲህ ይላል። ቫዮሜር ኤሎሂም ናሴ አዳም በጻልሜኑ ከድሙቴኑ በየርዱ በድጋት ሃያም ወበወፍ አሸማይም ወበቤማ በኮል አረጽ በኮል አሮሜስ አላረጽ ይላል። እንግዲህ ቫዮሜር ማለትም እግዚአብሔር ምንድን ያለ ናሴ አዳም ማለት የሰው ልጅ እንስራ ላሶት ስራ ማለት ነው። ከማን ጋር ነው ይህን ምክር ያማከረ ሲል ራሺ ሲያሳይ ፈጣሪ አምላክ ትሁት መሆኑን ለማሳየት መላእክታኖችን ይህን ምክር አማከረ። እንግዲህ ፍጥረታት በሙሉ ከአዳም በፊት ሁሉ ፍጥረታት ተፈጥረዋል። የመጨረሻ ቀን በዓርብ ዕለት በዚች በዛሬቱ ቀን ዓርብ ዕለት የተፈጠረ ማለትም ከዛሬ 5786 ዓመት በፊት ማለት ነው። በዓርብ ቀን የተፈጠረ አዳም ብቻ ነው። እና እንግዲህ እናሴ ሲል እናድርግ ሲል ማንን ነው ያማከረ? መላእክታኖች ነው። ምክንያቱም ትሁት መሆኑን ለማሳየት። እንዴት ነው የሚለው? በዮሜር ኤሎኪም ናሴ አዳም በጸልመኑ ከድሙቴኑ ካለ በኋላ ከዛም በኋላ ይርዱ በድጋት ሃያም ወበወፍ አሸማይም ሁሉም በፍጥረታት ላይ ሁሉ እነሱ ግዛት ይሰጣቸው የሚገዙ ግዛትን የሚገዙ ማለት ነው። ቀጠል አድርጎም
ወይብራ ኤሎሂም את האדם በጸልሞ በጸለም ኤሎሂም ባራ ኦቶ ዘኻር በነኪባ ባራ ወታም ይላል። ከዛ እነሱን ካማከረ በኋላ መጨረሻ ግን ራሱ እንደፈጠረው ነው የሚያሳይ። ወይብራ መጀመሪያ ናሴ ማለት እናድርግ ማለት ነው። ከዛም በኋላ ወይብራ ማለት ደግሞ ልፍጠር። ስለዚህ መላእክታኖችን ቢያማክርም መጨረሻ ላይ ግን ራሱ እንደፈጠረው ነው የሚያሳየው። እናሴ ብሎ ያማከረ መላእክታኖች ነው። ይሁን እንጂ የፈጠረው ግን ራሱ ነው። ወይብራ ኤሎሂም את האדם በጸልሞ በጸለም ኤሎሂም ባራ ኦቶ። እንግዲህ ጸለም ማለት እንደምናየው ቅድም ምስል ማለት ነው። እኛ ከፈጣሪ አምላክ ጋር ምን መሳሰላለን? ፈጣሪ አምላክ ምስል አለው፣ አካል አለው። አሁንም ወደ ምስል ስንመለስ አካል አለው፣ ምስል አለው የለውም። ይሁን እንጂ እኛ የሰው ልጆች የምንነጋገርበት ቋንቋ ነው። እኛ የሰው ልጆች ልክ እንደ ፈጣሪ ኃይሉ አለን፣ ኃይሉ ተሰጥቶናል ማለት ነው። እንደ እንስሳዎች ሳይሆን እንደኛ እንደ ሰው ልክ እንደ ፈጣሪ ኃይሉ አለን ማለት ነው። ወደ ቁጥር 27 ወይም ቁጥር 27 እንዲህ ሲል ናሴ አዳም አናብታኑቶ ሸላካዶሽ ባርሁ ለማድኑ ሚካን ለፊሽ አዳም በድሙት ኤሎሂም በይት ከኖ ቦብ ለፊኻህ ንምላህ ባኸም ከሸሁ ዳን እት አመላኺም ሁ ንምላህ ለፋማሊያ ሸሎ ማለትም መላእክታኖችን እንዳማከረና የሰው ልጅ እንደ ብቻው መጨረሻ ላይ ግን ብቻውን እንደፈጠረው ያሳየናል ማለት ነው። ወደ ቁጥር 27 እንደሚያሳየን ደግሞ ምንድነው የሚለው ከዚህ ላይ በድፉስ አሱይሎ ማለትም ወይብራ ኤሎሂም את האדם በጸልሞ በድፉስ አሱይሎ ሻኮል ንብራ በማማር በሁ ንብራ በያዳይ። እንግዲህ ሁሉን በአባባል እንስሳትን እጽዋትን በተለይ በዓለም ውስጥ ያለውትን ሁሉ በአባባል ፈጠራቸው። የሰው ልጅ ግን በእጁ ነው ሲል ራሺ ያሳየናል። በጸለም ኤሎሂም ባራውቶ በራሽ ለኻሽ ወቶ ጸለም አመቱካን ነው ጸለም በዲዩካን ይጥሮሁ ዘኻር በንክባ ባራውታ በላሄን ሁወ ዑመር በይካህ እታሃት መጽላውታብ ምድራሽ አገዳ። እንግዲህ በጸለም ኤሎሂም በአምሳያው ከፈጠረ በኋላ ምንድነው የሚለው ዘኻር በንክባ ባራውታም። ዘኻር በንክባ ማለት እንግዲህ ንጉስ ዳዊት ባለፈው ዓመት ተምረናል። ንጉስ ዳዊት እንዴት ነው ያለው? አሆር በከደም ያጻርታኒ ፊትና ኋላ አድርገህ ፈጠርኸኝ ይላል። እንግዲህ አዳም መጀመሪያ ሲፈጥረው ፊትና ኋላ አድርጎ ነው የፈጠረው ማለት ነው። ከዛም በኋላ እንግዲህ በኒቷ ወይም በኦፕሬሽን ማለት ነው ሔዋንን ከጎኑ ያፈለቀለት። ይህ ሆነው ምንድነው እንግዲህ መተሳሰብ እንዲኖር፣ አንደኛ የሴት ልጅ ስጋችን አካላችን የግማሽ ክፍላችን ነች። ሁለተኛ ደግሞ ፍጥረታትን በሙሉ ብዙ አድርጎ ነው የፈጠራቸው። አዳምን ግን ብቻ የፈጠረው ብሽቢልኒ ንብራውላም ለኔ ብሎ ዓለም ተፈጠረ እንዲልና ዓለምን ከማጥፋት እንዲጠነቀቅ ሲል በዚህ መልኩ አሁን የገለጽነው ምዕራፍ 26 እና 27 ምዕራፍ 1 ቁጥር 26 እና 27 ነው። ምዕራፍ 2 አይደለም እንዳንሳሳት ማለት ነው። ከምዕራፍ 2 ቁጥር 7 ላይ ደግሞ እንዲህ ሲል ያሳየናል። ወይጼር አዶናይ ኤሎሂም። እንግዲህ ተዚህ ላይ ከፈጣሪ አምላክ መጀመሪያ ዓለምን ሲፈጥር ከምዕራፍ 1 ላይ በኃይል ወይም ደግሞ በፍርድ ብቻ ፈጠረ። ከዛ በኋላ ግን በምዕራፍ 2 ላይ ግን የሚያሳየው ምንድነው? በምህረት በመሐሪነት። ምክንያቱም ዓለም በፍርድ እንደማትቆም ባየበት ጊዜ በመሐሪነት እንደፈጠረ ያሳያል። ከዚህ ላይ ምን ይላል? ምዕራፍ 2 ቁጥር 7 ላይ ወይጼር አዶናይ ኤሎሂም את האדם ይጽራ ማለት ፈጠራ ማለት ነው። አዶናይ ኤሎሂም את האדם አፋር ሚን አዳማ ይባህ ማፋብ ንሽማት ኻይም በይሄ አዳም ለነፈሽ ኻያ። ከዚህ ላይ ራሺ ወይጼር የሚለውን ከዚህ ላይ ምን ሲል ይተነትነዋል ራሺ? ወይጼር ሽቴይ ፂሮት ሁለት ይሁድ ናቸው ያሉበትኝ። ሌሎችን እንስሳት ሲፈጥራቸው አንድ ይሁድ ብቻ ነው ይህ ይሁድ ማለት ነው። ከዚህ ላይ ግን ሁለት ይሁድ አድርጎ ነው። ለምንድነው ሲል ራሺ ከዚህ ላይ ምን ሲል ያሳየናል? ሽቴይ ፂሮት ይጽራ ለውላ ማዘን ወይጽራ ለትህያት አሜቲም። ለዚህ ዓለምና ፍጥረት ለዚህ ዓለም ስጋችን የዚህ ዓለም ነው እና ደግሞ የጽራ ለትህያት አሜቲም። ከዛም በኋላ ደግሞ የሙታን ሲነሱ ያለው ማለት ትህያት አሜቲም አባል በበይማ ሺና ኦመረት ለዲን ሎኒክታ በይጽራት ሽኔ ይሁዲን። እንግዲህ
እንስሳ ግና ከሞተች ሞተች ነው። ከዚህ በኋላ ቀጣይ ህይወት ስለሌላት ግን በአንድ ይሁድ ብቻ ነው የተፈጠረች። የሰው ልጆች ግና ነፍስና ስጋ ያለን እንዴት ነው? በይባህ አባ ንሽማት ካይ ማለት እስትንፋሱን የፈጣሪ አምላክ እስትንፋሱን ያስገባብን ግን ቀጣይ ህይወት አለን ማለት ነው። ቀጣይ ህይወት የመጪ ጊዜ አለ። አሁን መሲሁ ሲመጣ እያለን የምንጠብቀው መጪ ጊዜ ያለንን ማለት ነው። ስለዚህ በዚህ መልኩ ከእንስሳቶች በተለየ የሰው ልጅ በዚህ መልኩ እንደፈጠረው ያሳያል። ከዚህ ላይ ምድራሽ ራባ የሚባለው ምን ያሳየናል? ምድራሽ በረሽት ራባ ፓራሻ ዩድ ቴት ቫv 19:6 ላይ እንደዚህ ያሳየናል። አሸም ጊረሽ የታዳም አርሾን ቤት ሀባ ሚጋን ሄደን አህሎ ለማኮም ረሆብ מדי פעם הם היו מנסים לחזור לגן עדן ומגורשים שוב. במאמר שלפנינו נעסוק בתגלית מדהימה זו ובלקחה אצל ያሳየናል። እንግዲህ ቀጠል አድርጎም לאחר שחטאו ואכלו מעץ הדת והתפכחן עיני שניהם וידעו כי עירומים הם והתפרו לעלי תאנה ויעשו להם חגורות. מה כוונת הדברים שעיניהם נפקחו וכי לפני כן היו עיוורים ולא ראו? እንግዲህ ፈጣሪ አምላክ የሰው ልጆች ከፈጠረ በኋላ ከምድር ፈጥሮ ወደ ገነት ምድር አስገባቸው። ከገነት ምድር ከሆነ ከገና በኋላ ምንድነው ያለው? ተመልከት አለው። ተመልከት ይህን የመሰለ ዓለም ፈጥሬያለሁ፣ ስለዚህ ዓለሜን እንዳታበላሻት ተጠንቀቅ በማለት አስጠነቀቀው። ምክንያቱም አንዲት ነገር ብቻ ነው እንዳይመገብ ያስጠነቀቀው። ይሁን እንጂ እነሱ ግን ሳይሰሙ እችንን ጸዳት ከበሉ በኋላ በራሳቸው ጊዜ ዞአማ ወይም ደግሞ የጸረራ እርኩስ መንፈስን በራሳቸው አገቡ። በዛን ጊዜ አይናቸው ተከፈተ። ከዛ በፊት አይናቸው ተሰውሮ ነበር። አዳም ርሾን ማለት የመጀመሪያው አዳም ማለት እኮ እንስሳታችን እኮ በስማቸው የጠራ ትልቅ ሰው ነው ማለት ነው። ታዲያ እንዴት ነው አይኑ ውር ነበር? አይኑ ውር ነበር ማለት ነው አይናቸው ተከፈተ ሲል ይቀጥላል። ይህ ምድራሽ ይዝቢሩ ሐዛል ማሻለ ከፍሪሽ አባር ለያድ ሐኑት አዘጋግ לפני החנות הייתה סלסלה מלאה בחוסות ובכלי זכוכית. ואותו אדם שיבר את כלי הזכוכית במקלו. תפסו הזגג ואמר לו, יודע אני שלא תוכל לתקן את מה שעשית, ואני יודע שאין לך כסף לשלם על הנזק, אבל אני רוצה שתתבונן בנזקים שגרמת. פיקח את עיניך ותראה מה עשית. እንግዲህ ምሳሌ አድርጎ ምን ያመጣል? ይህ ምድራሽ አንድ ካፍሪ ማለት የገጠር ሰው ገበሬ ማለት ነው። ዱላ ብትር እንደምታውቁት በአገራችን ብትር ይዞ የሚሄደው ይሄ ገበሬ ብትር ይዞ ሲሄድ ብትር ይዞ ከተማ ይገባል እና በዛ ብትሩ እንዲና እንዲ ሲወናጨፍ ምን እንትን ይባላል። የባህር ዕቃ አሉ የሱሆኪት ምንላቸው እንደ ብርጭቆዎች አጠቃላይ የባህር ዕቃ ያበሸበረቁ ሱቅ አለ እና ያ ሰው በብትሩ ሳያይ ያንን የብርጭቆ ይሰባበርበታል። በዛን ጊዜ ይሄ ባለ ሱቅ በጣም ይበሳጭና ምን ይለዋል? ገንዘብ እንደማትከፍለኝ ያውቃለሁ፣ ምክንያቱም የለህምና ምንም እንደገና እንደማልመልሰው አውቃለሁ። ይሁን እንጂ ተመልከት፣ ያደረከውን ነገር ተመልከት በማለት ይሄንን የስብርባሪውን ነገር አቅርቦ እንዳሳየው ያሳያል። መልከት ሳይሰበሩ እያሉ ምን አይነት ዕቃ ነበሩ፣ አሁን ከሰበርኸው በኋላ ግን ተመልከት። ፈጣሪ አምላክም ደግሞ ምንድነው ያደረገ? ተመልከት ያደረከው ነገር። መጀመሪያ አዳም አይኑ ዕውር አልነበረም። ይሁን እንጂ አይንህ ዕውር ነበር፣ ታያለህ ግን ማየት አትችልም ነበር። ያደረከውን ነዘክ ያደረከውን ጉዳት ተመልከት፣ በምድር ላይ ያመጣኸውን መከራ ተመልከት በማለት እንዳሳየው ነው የሚያሳየው። ልክ እንደዚህ እንደ ገበሬው ምሳሌ ምንድነው የሚያለው? ማሲታ ባኒ ወዳሽ ኢላሃ ከሰፍ ልሻለም አላነዘክ አውቃለሁ፣ ገንዘብ እንደሌለ አውቃለሁ፣ ምንም እንደማትከፍለኝ አባላን የሮሴሽ ትቦነን እኔ ይሁን እንጂ ተመልከት፣ አስተውል፣ ምን ያደረከውን ነገር አስተውለ ባለመሄድህ ያደረስከውን ጉዳት ተመልከት። በነዛኪም ሽጋራምታ ቢካሄቴነሃ በትሬት ማሲታ አይንህን ክፈትና ተመልከት ያደረስከውን በደል ወይም ያደረስከውን ጉዳት በማለት እንዳለው ያሳያል። ናታል አዘጋግ ሽቫሪም ሸልኪሊም ሾኒም በይዝቢር ሎ ከማ ሀያ ሸበ አመፍዋር ኮሌኻድ ሚሄም በኦዶ ሄሌክ መክሊሻለም ተመልከት። ይህ ስብርባሪ ሳይሰበር እያለ ምን ያህል ገንዘብና ምን አይነት ጥሩ ዕቃ እንደነበር፣ አሁን ግን ከሰበርከው በኋላ ግን ምንም ያህል ነገር እንደሌለውና ምንም ያክል ጥቅም እንደሌለው
כך ותבקחנה ועיני שניהם וכך יתפקחנה አይኔ ሽነህም እንዲህ ሲል አይናቸው የሁለቱ ሰዎች የሁለቱ የአዳምና የሔዋን አይን ተከፈተ ይላል። አሼም פתח להם צוהר להבין איזה נזק נגרם בחטאם לאיזה אובדן הם גרמו לכל הדורות ለትውልዱ ሁሉ ለመጪው ትውልድ ሁሉ ምን ያህል ጉዳት እንዳደረሱና ምን ያህል ነዝክ ማለት ጉዳት ለዓለም እንዳመጡ מה הייתה המטרה בכך שהשם הראה להם את הנזק שהם גרמו ምንድነው ጥቅሙ ፈጣሪ አምላክ ይሄን ጉዳት ለአዳምና ለሔዋን ያሳያቸው ሲል ሴፈር ኦር ሐዳሽ የሚባለው መጽሐፍ እንዲህ ሲል ይቀጥላል። ማዝቢር ኪ በሻ ሻሄም ራው በአሊል ኤታሶን አማርሽ ይቪው ላውላ አሶን አማርሽ ይቪው ላውላ ንፍክሁ ይነሄም በሄም ያዱ ይርግሹ ወይስጣሩ አላ ይፍሰድ አጋዶል ሽቪው በፈታም ባዝ ጋም ያህሉ ላቦ ለደ ሐራታ ግዶላ በትሹቫም ኡላ ባዩ ያቆሊም ላሲክ ካፓራታም ሀሊያዴ አቲኡር ሸል አሶን ሺምኺሽ ላሄማሸ ምክንያቱም ጥቅሙ ምንድነው? ፈጣሪ አምላክ ይሄን ነገር አይናቸው እንዲከፍቱና ያደረሱትን ጉዳት እንዲመለከቱ ያሳያቸው ሲል ምክንያቱም ያደረስነውን በደል የደረሰውን ጉዳት በተመለከቱበት ጊዜ ባስተዋሉበት ጊዜ ወደ ፈጣሪ አምላክ እንዲመለሱ ከዚህ በኋላ አንድ መጥፎ ስራ ከመስራታቸው በፊት ከዚህ በፊት ያደረሱትን መጥፎ ስራ እያሰቡ ከመጥፎ ነገር እንዲቆጠቡና አሁንም ደግሞ ወደ ፈጣሪ አምላክ እንዲመለሱ ሲል ይሄን የመሰለ ነገር እንደነገራቸው ያሳያል። ክሎማር አቲስኮረት ሸላኸት ሂ አስማ ማሃባ ማኮር ለሐዘራ ብትሹባ በኪትሪስ ፍኔ ሀታይ ማኸርብ ትሪስ ማለት ትሪስ እንደምታውቁት እንግዲህ ከቤታችን ከሳሎናችን ንፋስ እንዳይገባ የሚከላከል ማለት ነው። አሁንም ሌላ ስተት እንዳናደርግ ወይም ሌላ መጥፎ ስራዎችን እንዳንሰራ ወደ ፈጣሪ አምላክ እንድንመለስ ማኮር ለሐዘራ ብትሹባ ማለት ዋና ማኮር ወይም ምንጭ እንዲሆነንና ልክ እንደመጪው ስተት እንዳናደርግ እንዲከላከለን በዚህ መልኩ እንዳሳያቸው ያሳየናል። ራቤኑ ሳዲያ ጋውን ኮቴ በራዮን ዘ ለጋቤ ጊሩሻም ሸል አዳም በሐባ ሚጋን ሄደን ለሐር ሸኻቱ ጊርሻም አሸም ሚጋን ሄደን በይሲብ ሾምሪም አልፒትሆ ከኔማር וישלחהו השם אלוקים מגן עדן לעבוד את האדמה אשר לוקח משם ויגרש את האדם וישכן מקדם לגן עדן את הכרובים ואת הלכת החרב המטפחת לשמור את דרך עץ החיים. ከዛን በኋላ ይህን ካደረገ በኋላ ፈጣሪ አምላክ ተገነት ምድር አውጥቶ ካባረረ በኋላ የተፈጠረባትን ምድር ወይም የተሰራባትን ምድር እንዲሰራ ከገነት ምድር አውጥቶ ካባረረ በኋላ ኪሩቤል የሚባሉ መላእክታኖችን አደረገ። ምክንያቱም እንደገና ተመልሶ የህይወትን ዛፍ እንግዲህ በገነት ምድር የህይወት ዛፍ አለ፣ የሞት ዛፍ አለ ማለትም መጥፎና ደግ ያለው እንደገና ደግሞ ተራ ሁሉም ዛፍ አለ። ሶስት የዛፍ አይነቶች ነበሩ። አሁን አዳምን ከዛ ያባረረው ምንድነው? የህይወትን ዛፍ እንዳይበላና ለዘላለም እንዳይኖር። ምክንያቱም ገና ሲፈጥረው አስጠንቅቆታል። እቺንን ኤጻዳት ወይም ደግሞ ኤጻዳት ማለት ከነገራችን ላይ ወገኖች ሂቡር ማለት ነው። ከፈጣሪ ጋር የሚያገናኘን ሂቡር ማለት ነው። እና ስለዚህ ከእንግዲህ ደግሞ ዳግመኛ ገብቶችን የህይወት ዛፍ ከበላ ለዘላለም ይኖራል። ስለዚህ መጀመሪያ ሲያስተናቀቀው ሲፈጥረው እችን በበላህ ጊዜ ሞትን ትሞታለህ እንዳለው ይሁን እንጂ በዛውን ቀን እንደበላ በዛውን ቀን አልሞተም። ለምንድን ነው? አዳም የመጀመሪያው ሰው እንደምናነበው ቀጥሎ 930 ዓመት ነው የኖረው። ለምን ነው ሲንል በእግዚአብሔር ደጅ በእግዚአብሔር ሁኔታ 1000 ቀን ለሰው ልጆች 1000 ዓመት ለሰው ልጆች እንደ አንድ ቀን ለእግዚአብሔር ናት ይላል። እና ይሁን እንጂ ታዲያ ከሆነ 1000 ዓመት ነው መኖርበት ሲሉ ፈጣሪ አዳም የመጀመሪያው ሰው ከመጀመሪያው እስከ መጨረሻው የሚሆነውን ስላየ ለዳዊት ከዳዊት የሚወለድ ዓለምን ለፍጻሜ እንደሚያደርሳ ስላየ ለዳዊት 70 ዓመቱን ሰጠው ሲሉ ሊቃውንቶች ይቀጥላሉ። እና እንግዲህ ሄረብ መታፈሄት ማለት ክሩቤል የተባሉ መላእክታኖችን በገነት ምድር ተመልሰው እንዳይገቡና የህይወትን ዛፍ እንዳይበሉና ለዘላለም እንዳይኖሩ በዚህ መልኩ እንዳጠረባቸው ያሳየናል ማለት ነው። መዱ አያ ጾረፍ ላጺብ ሾምሪም በፈታህ ጋን ሄደን አያ ይፍሻል ላርሂክ እታዳም አርሾን ሚጋን ሄደን በለያተር እታጾረፍ በካ ለምንድን ነው አርቆ መወርወር አዳምን አርቆ ከገነት አጠገብ አስቀምጦ መላእክታኖችን እንዳይገቡ ከመከላከል ይልቅ አዳምን አርቆ ከሩቅ አገር መጣል አይችልም ነበር? ወይም ደግሞ ከሩቅ አገር ማስቀመጥ አይችልም ነበር ሲል
ራቤኑ ሳዲያ ጋውን መስቢር ሳዲያ ጋውን የተባለ ትልቅ ሊቅ ሻሼም ይሽር את האדם ואת הגן במצבם ומדי פעם היה אדם הראשון משתוקק לחזור לגן עדן שהיה בקרבתו והיה קם והולך אליו אך כאשר הגיע לפתחו היה נתקל במלאכים ובלאכת החרב המתהפכת ומיד היה חוזר נעלב ומגורש ומסתער בליבו ושם על ליבו את כל מה שעבר עליו ולא היה שב לחטוא עוד. እንግዲህ የመጀመሪያው አዳም ፈጣሪ አምላኩ አውቆ ተገነት ምድር አጠገብ አስቀመጠው። ስለዚህ ያችን ገነት ምሽቶከክ ማለት ምኞት ነበረው፣ እንደገና መልሶ ለመግባት ትልቅ ምኞት ነበረው። አሁንም ሲሄድ ያነ መልአክ መልሶ ያባረዋል። አሁንም ሲሄድ መልሶ ያባረዋል። በዛን ጊዜ ኔላብ ማለት በዛን ጊዜ ያፍራል፣ እንደገና ያዝናል። ለምን? ይህንን የሚያደርግበት ምክንያት ፈጣሪ አምላክ በዛን ጊዜ ይህን የመሰለ ነገር ስሜት ሲሰማው ዳግመኛ መጥፎ ስራን እንዳይሰራ ሲል ልክ ያሳየዋል። እንዴት ነው? አሁን አንድ ሰው ጮማ ከፊት ለፊቱ አቅርቦ ያነ ስጋ ሽታው እንዴት የጣመ ይሁን እንጂ እንዳትበላ እንዴት ነው ሰይፍ ይዞ ነገር ያለው እንዳትነጋ ከነካት እጅን ቆርጬ ነው የምትል። ልክ እንደዚህ ነገር ነው። ከገነት ምድር አጠገብ አስቀምጦ ይሁን እንጂ ሊገባ ሲል ደግሞ እነዚህ መላእክቶች በዚህ መልኩ እንዳይገባ ይከለክሉታል። ለምን ነው ሲባል ዳግመኛ ስተት እንዳይሳሳትና ዓለምን ጨርሶ ለመጥፎ ነገር ዳግመኛ እንዳይልካት በዚህ መልኩ እንዲያዝን ኔላ ማለት እንዲያፍርና እንዲያዝን አደረገው ይላል። ቀጠል አድርጎም ለፊሃህ ግርሾ አሸም መጋን ሄደን አህሎ ይሽኪሆ እትማሽ አባር አላብ ከደሽ ያምዱ አድባሪም ታሚል ለነገደና ምክንያቱም ከገነት አውጦ ቢያባረረው ግን ጨርሶ እንዲረሳ ግን አላደረገው። ምክንያቱም እንዴት ነው የሚለው ሻምዱ አድባሪም ለነገደና እነዚህ ያደረጋቸው ነገር ከአይኑ ከፊት ለፊቱ እንዲቀመጡ ሲል ያሳያል። እንዲቆሙ ማለት ነው። ይምሰኑ ለመዲም ሸኢም በሻሽ አዳም ኦመር ለክቶ ይጻየር በይኔ ሩሆ እታተውጻው ታማሮት ሸል ማሳብ አረሄን ያምዱ ከንግዶ በሎ ያኒሁሎ ለክቶ። እንግዲህ አንድ ሰው ከመሳሳታችን በፊት ሁላችንም ዛሬ ከመሳሳታችን በፊት ያነ ስተትና ያነ መጥፎ ስራ የምንሰራው ስራ የሚያደርስብንን ችግር ስናስብ ልጻየር ማለት ምስል ድሙት በሐሳባችን ስናስቀምጥ በዛን ጊዜ ከዛ መጥፎ ነገር እንቀጣለን። ምክንያቱም አሁን አንድ መጥፎ ብሰራኮ እስር ቤት እገባለሁ፣ ከዛ በኋላ ፍዳይና ያለው ልክ ይሄንን ነገር ጽዩር ወይም ምስል ድሙት ይባላል። ይሄንን ጽዩር ወይም ደግሞ ስዕል በአእምሮአችን ስናዛውር ልክ እንደ ዮሴፍ አጻድቅ ከፖቲፈር ሚስት ጋር ከመጥፎ ነገር ከመስራቱ በፊት ሚራሎ ዱካን አቢብ ይላል። ወይም ደግሞ የአባቱ ምስል ከፊት ለፊቱ መጥቶ ተገተረበት ይላሉ። ለምን? ያን ባደረገበት ጊዜ ልብሱን ጥሎ ወጥቶ እንደሄደው ልክ በዛን ጊዜ ከመሳሳታችን በፊት ዱካን ወይም ደግሞ ያንን ምስል የሚደርስብንን ችግር መጥፎ መስራት የሚያደርስብንን ችግር በአእምሮአችን ስናደርግ ከዛ መጥፎ ነገር እንቆጠባለን ይላል። ቢቱ ያሄት ንግራም ካሸር ሃና ሚያዲት ሁዚሚና በኢቡት ባኪልኩል ንራይም ረሆኪም ታፍኪዶ של אדם המבקש להשתפר הוא אפוא להפוך את היוצרות להקטין את הדמיון הנאה המדומה ובהזכרה חוזרת ונשנית שהכל הבל ולהגדיל את עוצמת החטא ולקלקל והקלקול מתוך כך יקל עליו לבחור בטוב ולמענה מן הרע። እንግዲህ በዚህ ሁኔታ የሰው ልጅ አሁን መጥፎ ነገር የሚሰራው ለምንድን ነው? አናሜ ያዲት ይላል። አናሜ ያዲት ማለት አሁኑን የት ነው የሚሉ አሁን በሻቱኪ ማህርና ሞት ለዛሬ ልብላ እንጂ ነገ ስለምሞተው ምን አገባኝ እያለን መጥፎ ስራ እንዳንሰራ ይህን ነገር የሚደርስበትን ችግር መጥፎ በሰራንበት ጊዜ የሚደርሰውን ችግር በምናስብበት ጊዜ ከዛ ነገር እንርቃለን። መጥፎ የት ነው የሚለው ያከለላ ቀላል ይሆናል። ሊብኮር በቶ ሊማና ሚናራ ጥሩ ነገርን እንመርጣለን፣ መጥፎ ነገርን ተመጥፎ ነገር እንቆጠባለን ይላል። ይህንን ይመስላል ወገኖች የሳምንቱ የወርት ክፍላችን። ምንም እንኳን ሰዓቱ አጭር ቢሆን ከእሁድ ጀምራችሁ ታዩታላችሁ፣ ታዳምጡታላችሁ። የአምላክ ፍቃዱ ቢሆን ደግሞ በሚቀጥለው ሳምንት ደግሞ የብዙ ጥያቄዎች ተጠይቃሉ። በጥያቄዎቻችሁ ዙሪያ ነው ምንማረው። ለዛሬው በዚህ ፍቃድ ሰላም ሁሉ ወገኖቼ፣ ሰላም የሰፈነበት ሰንበት ይሁንላችሁ። የአምላክ በረከቱና ቸርነቱ አይለያችሁ በያላችሁበት እያልሁኝ በቅርብ ጊዜ መሲሐችን መጥቶ ዓለም ፍጻሜው ላይ ደርሳ
ለማየት ያብቃን እላለሁ። እንግዲህ የአዳም ስህተት ነው እንግዲህ ፈጣሪ አምላክ በ6 ቀን በማማር በአባባል ብቻ በ6 ቀን የፈጠራትን ዓለም በማበላሸቱ ነው እንግዲህ ለ6000 ዓመት የአዳም ዘር በሙሉ የአዳምን ስህተት ለማረም ወደዚህ ምድር የተላክ ነው። አሁንም በቃችሁ ብሎ በመሐሪነቱ 6000 ዓመቱ ሳይፈጸም በቅርብ ጊዜ አሁኑን ዛሬውን መሲሁን ይላክልንና ዓለም ለፍጻሜዋ ትብቃ እላለሁ። ይህን ይመስላል የሳምንቱ የትምህርት ክፍላችን። ሰላም ሁሉ ወገኖቼ፣ አስተያየታችሁ ለማይለየኝ ምስጋናዬ እጅግ ከፍ ያለ ነው። መጥፎ ነው ያላችሁትንም አስተያየት ከመናገር አትቆጠቡ እላለሁ። ሰላም ሁኑልኝ። በድጋሜ ሰንበት ሰላም። ወንድማችሁ ጋሻ ወርቁ ነኝ ከሁሎን። ሰላም ሰላም።